ገንዘብሽን በወንድ ተበልተሽ ታውቂያለሽ? መጀመሪያ ጊዜ ወደ አረብ ሀገር ስትሄጂ ምን ተሰማሽ? ከአሰሪዎችሽ ጋር ያለሽ የስራ ግንኙነት እንዴት ነበረ? ገንዘብ ለማግኘት ብለሽ ያጣሽው ነገር አለ? በ10 ዓመት የስደት ህይወትሽ አሳካሁት የምትይው ምንድን ነው? ስኬትሽ ምንድን ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም፣ እንዴት ናችሁ የነጁ ዩቲዩብ ቤተሰቦች? ዛሬ የመጀመሪያ ፖድካስት እንግዳዬን ይዤላችሁ መጥቻለሁ። ከ10 ዓመታት በኋላ ወደ ሀገሯ የተመለሰች እህታችን ናት። እናንተም ታውቋታላችሁ እና ብዙ በአረብ ሀገር ያሳለፈችውን አስተማሪ ታሪኮቿን እንዲሁም ዘና እያላችሁ ብዙ ነገር ትማሩበታላችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። እነሆ ማናት እንግዳችን የሚለውን ደግሞ አብረን የምናይ ይሆናል። የዛሬ እንግዳዬ ያው ሁላችሁም የምታውቋት ሸቃሊት ሚዲያ ናት። ሰላም የነጁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? መጀመሪያ ሰላም አለይኩም። በነገራችን ላይ ነጁ ጋር ያው ዩቲዩብ ነው ያገናኘን፣ የአንድ ሀገር ልጆች ነን። ዛሬ ደግሞ የመጀመሪያ ስራዋን ለማበረታታት የመጀመሪያዋ እንግዳዋ ሸቃሊት ነች። ስለመጣሽ ደስ ብሎኛል። በጣም ደስ ብሎኛል። የነጁ ዩቲዩብ ድምቀት እንደሆነ ተስፋ አድርጋለሁ። በብዛት ደግሞ ያው ሼር፣ ሰብስክራይብ አድርጉላት፣ አበረታቷት እና ዛሬ ካልጠየኩሽ ብላኛለች። እንግዲህ አይናፋር ነው ይባላል። በነገራችን ላይ አይናፋር መሆን አለብኝ እንግድነት እንትን ለማለት ራሴ ቤት ሲሆን ደግሞ አይና ምንድን ነው? እስኪ ለተመልካቾች ራስሽን ታስተዋውቂ። እሺ፣ ያው ሸቃላ ሚዲያ እባላለሁ ወይም ሸቃሊት ነው የምባለው። ትክክለኛ ስሜ ብዙ ሰው አያውቀውም፣ ተናግሮ አላውቅምና እስኪ ለዛሬ ሸቃሊት በሚለው እንቀጥል ወይስ መናገር አለብኝ ታያለሽ? ብትናገሪ ለተመልካቾቻችን ደስ ይላል። እሺ፣ ሪሃና እባላለሁ። ተወልጄ ያደግኩት እዚህ ወሎ ነው። ያው ያደግኩበት ሀገር የሆነ ሰዓት ካለ ያው ማደግ ብቻ በቂ ስላልሆነ ያስተማሪሽ ደግሞ ስደት ነውና የአንድ ሀገር ልጆች ነን። ዛሬ እንደውም ቦሩ ሜዳ ስንዋኝ ነው የዋልነው እኔና ልጁ። ታረስም እንደምንጋልብ በቀጣይ ተስፋ አደርጋለሁ። ደስ የሚል ጊዜ ነበር ዛሬ። ስለመጣሽ ደስ ብሎኛል። ያው እንግዲህ ከ10 ዓመታት በኋላ ወደ ሀገርሽ ተመልሰሻል። በዚህም እንኳን ደህና መጣሽ እያልኩኝ አንቺም እንኳን ደህና መጣሽ። ሁላችንም ስደተኞች ነበር። ያው እኔ ነኝ ቀደም የምለው እንጂ ያው ሁላችንም ሸቃሎች ነበርን እና ስሜን ደግሞ በጣም ቀይር ያልሽ ትፋለሚ ነበርና የምወደው ስሜ ነው። በነገራችን ላይ ሸቃላነት ትልቅ ክብር ነው ለእኔ ማለት ነው። አዎ፣ እስኪ ከዛ በፊት ሸቃሊት ሚዲያ እንዴት ልትይው ቻልሽ? ብዙ ዋጋ የሚከፈልበት ስም ነው እና የተከፈለበትም ስም ስለሆነ ሸቃላ ሚዲያ የሚለው አእምሮዬ ላይ መጣ። ብዙ ሰዎች ይህንን ስም ባለመቀበላቸው ባለመወደዳቸው ምክንያት ብዙ ነገር ይደርስባቸዋል። ለምሳሌ ዋናው እና ሸቃላ ሚዲያ እንድለው ያደረገኝ የማውቃት ልጅ ነበረች ማለት ነው። ከዛ አረብ ቤት ስትሰራ አረቦቹ ልጅ አላቸው እና ያ ልጁ ያሸቃላ ይላታል። ከዛ ላይ አስባበት ይሁን ብቻ ስሜታዊ ሆና ትመታዋለች። ስትመታው በዛ አጋጣሚ ይወድቅና ልጁ ይደማል ምናምን። ያንን ሲያዩ ቀጥታ እስር ቤት ነው በቃ የወሰዷት ማለት ነው። ከዛ እኛ ነን የምናውቀው ትክክለኛ ሸቃላ በመባሏ እንደዛ ማድረጓ ልጁ ላይ እና እስር ቤት ብዙ ጊዜ ቆይታለች። በዛን ሰዓት ማሳፈር የለም ነበር እና ሀገር ከመጣች በኋላ 5 ወር ነው የቆየችው። ህይወቷ አለፈ እና ያ ነገር እኔ በጣም ይቆጨኛል። እንዴት ሸቃላ በመባሏ ምክንያት ትዕግስት ብታደርግስ የሚለውን ሴፍ ሳደርገው፣ በነገራችን ላይ ብንት ሰይድ ነበር የሚለው ዩቲዩብ ቻናሌ ማለት ነው። የአባቴ ስም ሰይድ ስለሆነ ብንት ሰይድ ዩቲዩብ ቻናል ነበረ። ከዛ በኋላ ይሄ ነገር አእምሮዬን ሁሌ የምጠይቀው ነገር ስለሆነ ለምን ሰዎች በቃ እንዴት ሸቃላ ሚዲያ ትለዋለች የሚለው እያለ ሆኖ ሸቃላነትን የመቀበል ሰላም አለው ራስን መቀበል በሚለው በዛ ምክንያት ሸቃላ ሚዲያ አልኩት። በዚህ አጋጣሚ ያችንም ልጅ አረሳትም። እንግዲህ አላህ ለጀነት ይበላል። በጣም የሚያሳዝን ታሪክ ነው። አዎ፣ ከዚህ ተነስቼ ነው ሸቃላ ሚዲያ የሚለውን ስም ያደነኩት። ከዛ በኋላ ግን አሁን ላይ ብዙ ሰዎች አሉ ሸቃሊት ምናምን ብለው ይጠሩኝና ሼም ያዘን እኮ ምናምን የሆነ ፕላትፎርም ላይ እየሰራሁ ነው እና እዛ ላይ ልጆች አብረውኝ ይመጣሉ የሚሰሩና እንደው ሼም ይዞን ነው ሸቃሊት ወይም ሸቃላ ሚዲያ ለማለት ስምሽን ንገሪ ምናምን ይሉኛል።
እና ችግር የለውም ራስን አምኖ መቀበል ምንም ነገር አይኛው በአረበኛ ነው ሸቃሊት። እስኪ ብዙ አረበኛውን የማይችሉ ተመልካቾች ይኖሩናል እና ሸቃሊት ማለት ምን ማለት ሰሪ ማለት ነው። በቃ ሰሪ ማለት ነው። ስድብ አይደለም፣ የሚሰራ ሰው ነው። ግን ለምን የምትሰራ ሰው ተባልኩ ብዬ አላኮርኩም። ገባሽ? አንዳንድ ጊዜ ዳዳ ይላሉ የአረቦች ልጆች ማለት ነው። ያ ዳዳ ምናምን ሲል ደስ ይለኛል። ደስ ቢለኝ ደግሞ መዳሜ በጣም ስለምትወደኝ እኛ በሸቃ ላይ አይባልም ብዬ ስል የሆነ ድዩፍ ምናምን ይመጣል። ማናት እቺ ብትባይ እኛ ራሱ ጥቁር ሆነው ማለት ነው። የሆነ ቤት በጣም ጥቁር ናችሁ ፀጉራችሁ። እኔ ከዛ ቤት ውስጥ እኔ ቀይ ሁኔ ደግሞ እዛ ስንሆን አሁን ኢትዮጵያ ስንመጣ ታውቃላችሁ እና እዛ ቤት ውስጥ እኔ መልኬ ለየት ብሎ ታይቶ ራሱ እንግዶች ሲመጡ ምን ሀይ ምናምን ብለው ሸቃለቲ ነው የምትለው መዳም ማለት ሀዲ ሸቃለቲ ታዓሊ ያ ሸቃለ። ይሄ ነገር ያለበት በጣም የሚያናድድሽ ነገር ካላት ሰሪ ልጅ መምታት አይደለም ትላልቅ ሰው መምታት ደረጃ ትደርሻለሽ። እና ስም ነው በቃ ሸቃላ ካልሽ ሸቃላ ምን ችግር አለው? እና ምነው ሰዎች እንዲቀበሉ ነው ያደረገው። ብዛውሽ በነገራችን ላይ መልስ ይመስለኝ ችግር የለውም ብዙ ተመልካችን የሚፈልገው ስለሆነ ወደ አረብ ሀገር እንዴት ልትሄጂ ቻልሽ? بالغلط ብለዋል አረብ። ወደ አረብ ሀገር የሄድኩት በስህተት ነው። ያኔ ማለት ስደት ሂጄ ለወጥበታለሁ ምናምን መለወጥ ለኔ ምን እንደው በማላውቅበት ሰዓት ነው የሄድኩትና በቃ ለኔ ስደት የሄድኩበት ነገር ስህተት ነው። በቃ ፈልጣ ነው ሌላ ነገር የለውምና ለኔ ስደት ስህተት ነበር። በስህተት የተጓዝኩት ወይም ባለማወቅ የሄድኩበት እንጂ ሰርቼ ለወጥበታለሁ ምናምን ብዬ አስቤበት የሄድኩበት አይደለም። በቃ ሲሄዱ አይቼ የሄድኩበት ነው። ግን ሲሄዱ መሄድን አልደግፍም አሁን ላይ ስላልኩ ማለት ነው። እና በዛ ሰዓት ደግሞ የምለይበት እርሜ ላይ አልነበርኩም። ይሄ ይጠቅማል፣ ይሄ ይጎዳል፣ በቃ ይሄዳል ሰው መሄድ አለብኝ በዛ ምክንያት ነው የሄድኩት እንጂ ለሌላ አይደለም። ሶሻል ሚዲያንስ እንደዚህ እንዴት ልትጀምሪ ቻልሽ? በምን አጋጣሚ ነው? ሶሻል ሚዲያ የጀመርኩበት አንደኛ ስልኬን ማለት ነው ሁሌም ገንዘብ እንዴት እንደምናገኝ ታውቂዋለሽ፣ አረብ ሀገር ላለ ሰው እና ለምንድን ነው በትልቅ ገንዘብ ስልክ የገዛሁት ብዬ ራሴን ጠይቀዋለሁ። እና የሆነ ያዝናናሻል አይደል? የሆነ ነገር ሰዎችን እነሱ የሚያዝናናኝን ነገር ስላሳዩኝ ብቻ እኔ ለምን ስልክ እገዛለሁ፣ ለምን ኢንተርኔት እገዛለሁ ነበር። ከዛ ውጭ ደግሞ ዋትሳፕ ግሩፖች ላይ የሃይማኖት ትምህርቶች ላይ ሳተፍ ነበር ምናምን። በዛ ለምዶብኛል ከግሩፕ ጋር ተሳትፎ ማድረግ እና ዩቲዩብ የከፈትኩት ገንዘብ ለማግኘት ነው። እውነት ለመናገር ያው እንደጠበቅኩት ባላገኝም አግኝቼበታለሁ ገንዘብ። ግን የመሰለኝ በቃ ዩቲዩብን ስለከፈትኩት ገንዘብ ማገኝ መሰለኝ። ግን በሂደት ፕሮሰሱ ምናምን ሲገባኝ በቃ እንደዛ ነው። እና ሸቃላ ሚዲያ ያልኩት ምናምን አሁን ሲገባኝ መጀመሪያ ብንት ሰይድ ነው የሚለው ዩቲዩብ ቻናል እንደነገርኩሽ እና በቃ የከፈትኩት ባጭሩ ገንዘብ ለማግኘት ነበር። አልሐምዱሊላህ ደግሞ አግኝቼበታለሁ። ደስ ይላል በጣም የሁላችንም ነው። እኔም ሶሻል ሚዲያ የጀመርኩት ስልክ የገዛሁት በውድ ነበረ። የገዛሁት ስልክ በውድ ነው። ምን ልሰራበት ነው? ይሄ ስልክ ገንዘብ መስራት አለበት በሚል ነበር ሶሻል ሚዲያ የጀመርኩት። ያው በዛው ቀጥያለሁ ማለት ነው። ሚዲያ በጣም አሪፍ ነው። እኔ ሁሉንም ሰዎች ክፈቱ። ለመጀመሪያ ጊዜ ወደ አረብ ሀገር ስትሄጂ ምን ተሰማሽ? ወደ አረብ ሀገር እንደሄድኩኝ ብቸኝነት አለ አይደል? የሆነ የማታውቂው ሀገር የማታውቂው ቋንቋ በጣም በቃ የሆነ ብቸኝነት ብቻ ነገር የምናፍቅበት ቀን ነበር። በቃ ነገ ምን ይሆናል ስኬት ምናምን አላስብም። ግን ነገ ምን አይነት ቀን ነው በቃ ነገን የማይበት ቀን ነበር ምናፍቀው። አዲስ ስንሆን ብዙ ነገር ሰዎቹን ስናያቸው ቋንቋ ለማወቅ በጣም እኔ ከቤተሰብ መለየት ደግሞ ልጆቹን ስንሄድ በጣም ብዙ ነገር ነው የሚከብደው። ኧረ ከባድ ነበር። ለመጀመሪያ ጊዜ የማረሰው በነገራችን ላይ ጥሩ ሰዎች ናቸው የገጠሙኝ ምናምን። ልጆቿ በጣም ይወዱኛል እና ከባድ ነበር ለኔ። አንዴ ሌላ ክፍል ራሱ ማጽዳት የሆነ ከሰዓት በላይ ምናምን ሲሆን አይገባኝም ምን እንደተባልኩና ሂጄ ክላስ መዳም ክላስ ከጧት ምናምን ስራ ጨርሼ እሷ ክላስ ሂጄ አልጋዋ ላይ ነው የተኛሁት። ለምን እኔ የምተኛበት ክላስ ሳሎን
ሳሎን ደግሞ እነሱ አሉና እኔ ሂጄ መዳም አልጋ ላይ ነው የተኛሁት እና ያስቀኛል። አሁን ላይ መተኛት የለብኝ የት ልተኛ እንቅልፍ ይመጣል ላይ በጣም ታስቢያለሽ ውስጥሽ ያለውን ሀሳብ ማትናገሪም ለነሱ እና እሱ ነገር ስለዚህ ማዳም አልጋ ላይ ተኝተሽ መዳም አልጋ ላይ ተኝቻለሁ። አሁን መዳም አልጋ ላይ ተኝቻለሁ። ሌላው ደግሞ ግን በጣም ጥሩ ሴት ነበረች። ማለት ትረዳኝ ነበር። አንድ 4 ወር ያህል ቀየር ሰርች ባላል እሷ ጋርና በጣም ጥሩ ሰው ነበረች። ልጆቿም እንደዛው ልጆች ስላሉ ነው ደግሞ ቋንቋ ለመልመድ ብዙ ጊዜ አሁን አረበኛ ሳስተምር እንዴት ለምደሽ ነው እዚህ ተወልደሽ ነው ወይ ምናምን ይሉኛል። ግን አለ ልጆች ነበሩና ከነሱ ጋር በጣም ነው የማወራው። ዝም ማለት አልመርጥም። በዛ ምክንያት ነው ኢንሻአላህ ይሄ ነው በቃ። አረብ ሀገር ከሄድሽ በኋላ እስኪ ቋንቋ ለማወቅ የሆነ ገጠመኝ አለሽ የምታስታውሽው? ተዓሊ ቢላ የሚለው በጣም በቃ የሆነ ብቸኝነት ብቻ ነገር የምናፍቅበት ቀን ነበር። በቃ ነገ ምን ይሆናል ስኬት ምናምን አላስብም። ግን ነገ ምን አይነት ቀን ነው በቃ ነገን የማይበት ቀን ነበር ምናፍቀው። አዲስ ስንሆን ብዙ ነገር ሰዎቹን ስናያቸው ቋንቋ ለማወቅ በጣም እኔ እኮ ከቤተሰብ መለየት ደግሞ ልጆቹን ስንሄድ በጣም ብዙ ነገር ነው የሚከብደው። ኧረ ከባድ ነበር። ለመጀመሪያ ጊዜ የማረሰው በነገራችን ላይ ጥሩ ሰዎች ናቸው የገጠሙኝ ምናምን ልጆቿ በጣም ይወዱኛል እና ከባድ ነበር ለኔ። አንዴ ሌላ ክፍል ራሱ ማጽዳት የሆነ ከሰዓት በላይ ምናምን ሲሆን አይገባኝም እንደተባልኩና ሂጄ ክላስ መዳም ክላስ ከጧት ምናምን ሰዓት ደርሼ እሷ ክላስ ሂጄ አልጋዋ ላይ ነው የተኛሁት። ለምን እኔ የምተኛበት ክላስ ሳሎን ነው። ሳሎን ደግሞ እነሱ አሉና እኔ ሂጄ መዳም አልጋ ላይ ነው የተኛሁት እና ያስቀኛል። አሁን ላይ መተኛት የለብኝ የት ልተኛ እንቅልፍ ይመጣል ላይ በጣም ታስቢያለሽ ውስጥሽ ያለውን ሀሳብ ማትናገሪም ለነሱ እና እሱ ነገር ስለዚህ ማዳም አልጋ ላይ ተኝተሽ መዳም አልጋ ላይ ተኝቻለሁ። አሁን መዳም አልጋ ላይ ተኝቻለሁ። ሌላው ደግሞ ግን በጣም ጥሩ ሴት ነበረች። ማለት ትረዳኝ ነበር። አንድ 4 ወር ያህል ቀየር ሰርች ባላል እሷ ጋርና በጣም ጥሩ ሰው ነበረች። ልጆቿም እንደዛው ልጆች ስላሉ ነው ደግሞ ቋንቋ ለመልመድ ብዙ ጊዜ አሁን አረበኛ ሳስተምር እንዴት ለምደሽ ነው እዚህ ተወልደሽ ነው ወይ ምናምን ይሉኛል። ግን አለ ልጆች ነበሩና ከነሱ ጋር በጣም ነው የማወራው። ዝም ማለት አልመርጥም። በዛ ምክንያት ነው ኢንሻአላህ ይሄ ነው በቃ። አረብ ሀገር ከሄድሽ በኋላ እስኪ ቋንቋ ለማወቅ የሆነ ገጠመኝ አለሽ የምታስታውሽው? ተዓሊ ቢላ የሚለው ተዓሊ ቢላ መዳሜ ስትናገሩልኝ ተዓሊ ቢላ ትለኛለች። ጠርታ ተዓሊ ቢላ ያኔ ተዓሊ ቢላ የሚለው ቃል በአላህ ነኝ ማለት ነው። ግን እኔ ተዓሊ ቢላ ብላኝ ሁሌም ነይ ብላ ጠርተን ልጆቹ እንደዚህ መስተዋት ነውና ሹባኮ እሱ በዛቸውና ያቺን ነገር አእምሮዬ ላይ ሲሆን ነይ ብላ አንድ ቀን ያቺን የጠራች ከዛ ተዓሊ ቢላ ስትለኝ ነይ መስኮት አልሲ መሰለኝና ማጽጃ ይዤ ሄድኩኝ አጸዳሁ። ከዛ ደግማ ተዓሊ ቢላ ቤላ ኩና ቢላዋ እና ብዙ ሲለች ደግሞ ጀዛ ነበረና እዛ ደግሞ ትንሽ እንደ ጅዳ ሰዎች ምናምን አደረጉ። በሃይማኖታቸው ጠበቅ ይላሉና መጅሊስ ነው በቃ ባሏ ሆኖ ራሱ መጅሊስ ነው ብዙ ሰዓት የሚያሳልፈውና ብድግ ብላ ሄደች መጅሊስ ሄደች። ግን ያኔ ጎበዝ ነበርኩኝ። አስተረጉም ነበረ የሆነ ፊልም የአረበኛ ፊልም ምናምን ያልኩኝ አስተረጉም ነበርና ያ ረድቶኛል። እና በ4ኛ ወሬ እንደውም አልሰራም ብዬ ነው ስራ የቀየርኩት። በማያውቅ ስም አልሰራም ቋንቋ በጣም ስለምችል ብዬና 2 ወር ላይ በደንብ አወራለሁ። ብዙ አልፈጀብሽም ቋንቋው በጣም? አዎ አንዳንድ ጊዜ ፊልም የሌላ ሀገር ፊልም ለትርጉም ቀላል ነው። የሆነ ተከታታይ ድራማ ያያሉና ምንድነው ብዬ የቤት ራሱ ምናምን አስተረጉም ነበርና የዛ ነገር ጠቅሞኛል። እና እንደዛ ነበር። ይሄ ነው ማረሳው። አሁን የሚጠይቅሽ ጥያቄ ትንሽ ከበድ ሊልሽ ይችላል። አይከብድም። አንስተይጭ ገንዘብሽን በወንድ ተበልተሽ ታውቂያለሽ? ገንዘቤን በወንድ ተበልቼ አላውቅም። ማለቴ የራሴን ማልሰጥ የሰው አልፈልግም። ገባሽ?
እኔ ከሚበሉ ሴቶች አልሆንም። ያው ለምን መሰለሽ ይህን ጥያቄ የጠየቁት በብዛት አረብ ሀገር የሚኖሩ ሴቶች በወንዶች አይደለም በቤተሰብም በተለያዩ አካላት ይበላሉ። ግን በብዛት ደግሞ በወንዶች ይበላሉ የሚለውን ብዙ ሰው ጭንቅላት ውስጥ ያንን ነው የሚያስገባው። ግን እኮ ማለት ነው አንዳንድ ጊዜ ምክንያት አላቸው የሚበሉ ሴቶችም። ግን ያው ገና ሳላቀው አፍቅሬው ልኬለት የሚሉ እሱ ጋር ይገባል። ግን የሆነ ትዳር መስርተሽ የሆነ ነገር ሆነሽ ምክንያታዊ ሆኖ ግን በዛ ምክንያት የሚበሉ አሉ። ለምሳሌ ሰውየው ሀገር ሲገባ በዛ ምክንያት ገባሽ። ግን ወደ እኔ ስንመለስ እኔ በነገራችን ላይ ገንዘብ ጋር ጠንቃቃ ነኝ። ያው በቤተሰብ ደግሞ እኔ ስደት ላይ ሆኜ በቃ ገንዘቤን ለዚህ አውሉልኝ ለራሴ ነገር ነው የማመቻቸው። ገባሽ? እና የራሴን አስተሳሰብ እነሱም የተስማሙበት ነገር ላይ ሆኖ በዛ መንገድ ላይ እንትን ይላል። ግን ለወንድ ማበላበት ገንዘብ አልነበረኝም። ቢኖርም ያበላ ነበር ብዬ አስባለሁ። አላስብበትም። ግን ገንዘብ የለኝም። ለራሴ ራሱ አልበቃኝም። ገባሽ? እዛ የምሰራው ገንዘብ አልበቃኝም። ሰዎች እንዴት በቅቷቸው ነው? አንዳንድ ጊዜ እንዴት በቅቷቸው ነው? እንደኔ ህይወት ከባድ ነበረች። ገባሽ? በተለይ ከገንዘብ ጋር የነበረ ግንኙነት ከባድ ነው። እኔም ብዙ ጊዜ የሚለው ነው በድሬ አልደራደርም። መደራደሩ ቁብ ራሱ ማለት ነው። ቁብ ራሱ ስገባ መጀመሪያ አልወስድም፣ ይጨንቀኛል። የሰው ገንዘብ ይዤ ብያዝስ ምናምን ሌላ ነገር ነው የሚመጣብኝ ሀሳቤ ላይ። ይህንን ስለማስበው አልተራፈኝም። ለመበላት ለማበላው ለሌላ ሰው ገንዘብ አልተረፈኝም። ለእኔም አልበቃኛለሁ ካለ እንግዲህ ከአንቺ ቤተሰብ ሀብታም ካለ ብዙ ጎደሎ አለብኝ። ብቻ አልሐምዱሊላህ በራሳችን የሚያብቃቃን ያድርገን፣ የሰው ፈላጊ አያድርገን። ይህን ነው የምለው። ሰው ለመስጠትም ሲተርፍ ነው ይመስለኛል። ከአሰሪዎችሽ ጋር ያለሽ የስራ ግንኙነት እንዴት ነበረ? ከአሰሪዎች ጋር የነበረኝ ግንኙነት በነገራችን ላይ ማለት ነው አንዳንድ ጊዜ ሀድ አይደለሁም፣ ዝምተኛ ምናምን አይደለሁም። ሀቄን አላሳልፍም። እራት በራሱ ነገ ነው ብዬ ማስታወስ አይነት ሰው ነኝ እና በቃ እንዲፈሩኝ አድርጌ ራሴን አስከብራለሁ። ቀልድ አላውቅም። የሚገባቸውን ነው የምሰጣቸው። ስራ ያላጎልም። በቃ ያለ ግንኙነት አሪፍ ነበር። ግን አሪፍ ሆነ ብዬ ደግሞ ዝል አልፈልግም። ያኔ አክብሬያቸው ተኗኑረናል። በነገራችን ላይ በጣም ብዙ አረቦች እኔ ዩቲዩብ ቻናል ላይ ራሱ ተናግሬያለሁ። እንደኔ አረብ ቤት ብዙ አረብ ቤት የቀየረ ሰው የለም። ተጣልችም አይደለም። በብዛት ያው እኔ ህገወጥ ስለነበርኩኝ በብዛት እንትን ነው የሚሆነው፣ ኮንትራት ያመጡብኛል። በዛ ምክንያት ስራ ያለለካል። ብዙ ሰዎች ኮንትራት በሱ ምክንያት ለቃለው። ሌላ ደግሞ ስራ የተሻለ ስራ ካገኘው በቃ ነገን አጠብቅ ጥያት ነው የሚሄደው። የሆነ ካቆየሽ በኋላ ይገባሻል ለምን እንደመጣሽና ቶሎ አይገባኝም። ስደት ላይ ሆኜ ቆይቼ ቢሆንም የመጣሁበት ለገንዘብ ነውና የሆነ አላማ እንዳለኝ። በነገራችን ላይ አገር ቤት የመጡ ሰዎች ደግሞ ቪዲዮ ብላ እንከታተል እና የነሱ ስኬት ምንድን ነው እና ሁሉም ሲያወራሽ እኛም መተን እንዳየ ነው ገንዘብ ትልቅ ዋጋ እንዳለው ሲናገሩ እኔ ቅድሚያ ለገንዘብ ዋጋ ስለምሰጠው ጸባያቸው ራሱ ክፉ ቢሆን ጉዳይ አይደለም። ግን ክብር የሚባል ነገር አለ። ክብር ይቀርማል። የሚሰድበኝ አረብ ጋር ይያላል። ወንዶች ደግሞ መዳም እያለች ወንድ ራሱ የሚናገረኝ ቤት ማለት ነው ለእሷ ንገራትና እሷ ትንገረኝ የምልበት ጊዜ አለ። ብዙ አረብ ቤት ከመስራቴ ደግሞ አንዳንድ እንትኖች አረቦች ማለት ነው በጣም የሚያስጠላኝ ነገር መዳም ሳትኑ ጥሩ የሚሆኑት ነገር ከዛ ደግሞ ጥሩ ነው በቃ ያ ሰው ያ ጸባዩ ነው ምናምን ብለሽ ተቀብለሽ ስትኖሪ መዳም ስትመጣ ከነው አያውቅሽም። በቃ እንደዛ አይነት በጣም የሚያስጠላኝ ነው። ጥሩ ቤት ብገባ መጥፎ ቤት ብገባ እኔ ጸባያቸውን ሴቭ ያደረኩትን አእምሮዬ ላይ አልቀይረውም። ገባሽ? ጥሩ ናት የኔ መዳም ወይኔ ማሻአላ ብለሻል ዛሬ
ነገ ተቀይሮ አፈር ደም የምታበላት ነው ይሻላል። አብዛኛው ሰው ሲጀምር የሚያስበው በብራቸው ነው በብራቸው ነው እንጂ ስለ ሰራተኞች አንቺ ጥሩ ሆንሽ አልሆንሽ ጉዳያቸው አይደለም። የትም ብትሄዱ እንደውም አንዳንድ ጥሩ የሆነችው ሸቃላይ ሀዲያ ስለምሰጣት ነው ትለኛለች። እኔ የእሱ ሀዲያ ማለት የሚሰራha ምንም አይመስለኝም። ግን ልካቸውን ሰጥቻቸው ያው ልኬ በልኬ አድርገው ተናኑረናል። ብዙ ጥሩ መዳሞች ቤት ገብቻለሁ፣ ብዙ መጥፎ መዳሞች ቤት ገብቻለሁ። ግን አሸናፊ ነኝ ብዬ ነው የማምነው። አሸናፊ ነኝ። የሆነ ነገር ሲያወሩኝ ያው ወይም እኔ መጠየቅ ስፈልግ በሁለት መንገድ ነው የማስበው። በመጥፎ ምን ሊያስቡ ይችላሉ፣ በጥሩ ምን ሊያስቡ ይችላሉ። በሁለቱም ተዘጋጅቼ ሄጄ ከዛ እኔ መልስ አላጣም ለዛ ነገር። በዚህ መልኩ በ10 ዓመት የስደት ህይወትሽ አሳካሁት የምትይው ምንድን ነው? ስኬትሽ ምንድን ነው? እንጃ ያኔ በ10 ዓመት ስደት ውስጥ በነገራችን ላይ ቶሎም አይገባሽም ስደት። ያኔ የሆነ ዓመታት ኑረሽ ለስኬት እንደነገርኩሽ መጀመሪያ ላይ ስደት ለኔ በስህተት የተሄደበት ጉዞ ነው ብዬ ነበር የማስበው እና ያንን ሀሳብሽን አስለቅቀሽ ነው ከዛ በኋላ ስኬትን የምታስቢው እና ያሳካሁት በ10 ዓመት ውስጥ ያሳካሁት ስኬቴ በቃ ከሰው ራሴን ችዬ መኖር እችላለሁ። ከሰው አልፈልግም። ገባሽ? ይሄ ነው ማለቱን ልተውልሽና ከሰው አልፈልግም። በቃ ራሴን ችዬ እንድኖር ሆኛለሁ። በቃ ራሴን ችዬ መኖር እችላለሁ። ደግሞ አሁን ራስሽን ችዬ ኖርሽ ትያለሽ። የሆነ ኩሽና ውስጥ እየሰራሽ የሆነ ወፍጮ ብዙ ያ ህይወት የኔ አይደለም። ገባሽ? የሆነ መቼም የተጻፈልን ነው እና የምንኖረው የግዴታ ቤቴ ቤላ መሆን የለበትም። ሰራተኛ መኖር አለብሽ። ይሄንን ማሰብ ብዙ ሰው አሁን በቃ ስደት ላይ ይሄን ያህል ዓመት ሰርተሽ ይላሉ ብዙ ልጆች ሳይ። በጤና መግባት ስኬት ነው። የእውነት መተሽ በጤና መግባት ሀገር ላይ ትልቅ ስኬት ነው ለኔና መጥቶ ለሕክምና ምናምን ገንዘባችንን ደግሞ አላህ ለሕክምና የምናወጣ አያደርገን። ከባድ ነገር እሱ ነው። በቃ ለኔ ትልቁ ስኬቴ ሀገሬ ላይ መጥቼ ምንም እርዳታ ሳልጠይቅ የፈለኩትን ስራ ጀምሬ ምናምን መኖር እችላለሁ። በቃ ይሄ ነው የኔ ስኬት። ሌላ ስኬት ይሄ ነው የምለው ባይኖረኝም ማለት ነው። በቃ ይሄ ለኔ ደስ የሚል ስኬት ነው። ደስ የሚል አስተማሪ ነው። ሁሉም ደግሞ የራሱ የሆነ ስኬት አለው ሁሉም ሰው። ገባሽ? ለምሳሌ ቤተሰብ ለማስተማር የተሰደደች እህታችን አስተምራለች፣ ስኬት ተሳክቷል። ገባሽ? ቤት መስራት ያሰበች እህት አስባ ሂዳ ሰርታ ከመጣች ተሳክቷል ማለት ነው። እኔ የሄድኩት ደግሞ ሳላስብ ነው። ምን መስራት እንዳለብኝ ሳላቅ ነው የሄድኩት አይደል? ስደት ላይ። ስለዚህ መጥቼ አሁን ስደትም አላስብም፣ ዳግመኛ አልሰደድም ኢንሻአላህ። ሌላ ደግሞ ምንድነው እርዳታ ራሴን ችዬ እኖራለሁ። በቃ ይሄ ነው የኔ ስኬት። ራሴን ማንንም ሳትጠይቂ ራሴን ችዬ እኖራለሁ። ከ10 ዓመታት በኋላ ወደ ሀገርሽ ተመልሰሻል እና ለመጀመሪያ ጊዜ ነው የመጣሽው ወይስ በመሀል እየመጣሽ እየሄድሽ ነበረ? እኔ አንድ ጊዜ የመጀመሪያ አንዴ ሄድኩኝ፣ እንደነገርኩሽ በስህተት ሄድኩኝ፣ በእውነት ደግሞ ተመለስኩ። ስደትን ልሰደድ እችላለሁ፣ ግን የምሰደድበት መስፈርቱ ይለያያል። ያኔ ሸቃላ ሁላ አልሰደድም። መዳም ቤት እንዳድስ የሆነ ሂደሽ አሁን ለምሳሌ ብዙ አማራጭ አለ፣ የስራ እድል አለ። ለምሳሌ አሁን አንዳንድ ጀግና ሴቶች የሚያደርጉትን ልንገርሽ። አረብ ሀገር ፀጉር ሙያ ተምረው ፀጉር ቤቱን እዛው ለመክፈት የሚሄዱ አሉ። ንግሽ ምንድነው ስሙ? ሂና ሜካፕ እሱ ተምረው የሚሄዱ ሴቶች አሉ። በጣም የማደንቃቸው ሴቶች ናቸው። ለምን እዚህ ጋር መስራት አንችልም ብለው ሲያስቡት ማለት ነው። እና እንደዛ በመንጃ ፈቃድ የሚሄዱ አሉ። እና እኔ ስደትን አልጠላውም። የምጠላው የመዳም ቤት ነው። የእሷን ቁጣ፣ የእሷን ንዝንዝ፣ የእሷን ለአንቺ አለማሰብ፣ የእሷን የበላይ የምታደርግሽ፣ እሷ የተፈጠረችውን አንቺ ለእሷ እንደተፈጠርሽ የምታደርገው ይሄን ነው። በቃ ከስደት የምጠላው ፓርት ይሄ ነው። ግን ደግሞ ከዚህ ወጥተሽ አሁን ብዙ ልጆች አሉና ትንሽ ዓመት መዳም ሰርተው
ራሳቸው ተፍ ተፍ የሚሉ ትልቅ ክብር አለ ለእነሱ በጣም ትልቅ ማለት ነው። እና አረብ ሀገር ለሚሰሩ እኔ ሁሌ እምላለሁ ኢቃማውን ወረቀቱን ካገኛችሁት ነው የምለው ትንሽ ጊዜ አንገትሽን ድፊና ስሪ ነገ እንዳምር ይባላል። ሌላ ነገር ከሚፈጥር ሰው ነገ ባይመጣስ? እኔ ለዛ ነው የመጣሁት። በነገራችን ላይ ወደፊት 1 ዓመት ብትቆይ ይኖርሻል፣ 1 ዓመት ብትቆይ ይኖርሻል። ይሄ ለራሴ ነግረው ነበር ገባሽ? ግን ያ ነገር ባይመጣስ? ያ ነገር ሲመጣ ይኖራሉ አልኖርም፣ ላልኖር እችላለሁ። ያንን በማሰብ የሆነ አጠር ማለት ጥሩ ነው። እና የምጠላው የመዳምን ኩሽናዋን ነው፣ የመዳምን ቤቷን ነው፣ የመዳምን ግምጫዋን ነው እንጂ ስደት ይኖር ብዙ ያስተማረ ነው፣ ብዙ የደገፈ ነው። ግን የመዳምን ግምጫ ነው እሱን አድርገው ከዚህ ከረጅም ጊዜ በኋላ ሀገርሽ ለመግባት ምክንያት የሆነሽ ምንድን ነው? ምክንያቱም ይህን ጥያቄ ስጠይቅሽ ብዙ አረብ ሀገር እህቶቻችን እኛም ረጅም ዓመት ቆይተን የመጣ ነው፣ ብዙ ደግሞ ከኛ በላይም የቆዩ አሉና አገራቸው ላለመግባት የሆነ ምክንያት አላቸው። እና አንቺ ወደዚህ ለመምጣት ምክንያት የሆነሽ ምንድን ነው? ምክንያት የሆነኝ ብዙ ጊዜ ያልተኖረ ልጅነት የሚሉ ፖስቶችን አይተሽ ከሆነ እነሱ ከኔ ጋር ይመሳሰሉብኛል። እና ደግሞ ሁሉም እንዳልፈኝ አልፈልግም። ገባሽ? የሆነ ማድረግ የምችለውን ነገር መገደብ በዛ ነው። የሆነ ይህን ነፍስያችን ባገኘሽ ቁጥር ገንዘብ ባገኘሽ ቁጥር የሆነ የምታደርገው ነገር እየበዛ ነው የሚሄደው። እና ያ ከልኩ አያልፍም። ህይወት ከልኩ አታልፍም። እንደገና ደግሞ ነገ የሚባል ፓርት ላይኖር ይችላል። ዛሬ ላይ መስራት አለብኝ ብዬ ካልኩኝ፣ ዛሬ መወሰን አለብኝ ካልኩኝ እመወስንላት መዳሜ እሷ መሆን የለባትም። እነሱ እንደሚያስቡልሽ ከሆነ ዛሬ እኔን እያገለገልሽ ነው፣ የኔ ልጆች እያገለገልሽ ነው፣ ነገ ከነገ ወዲያ ደግሞ የልጅ ልጄ ታሳድጋለሽ የሚሉ ናቸው። እነሱ ነጋቸው ላይ ናቸው። እኛ ደግሞ ዛሬያችን ላይ መስራት አለብን። ያኔ ማንም ይሁን ማንም ማምሸት የለበትም። ከልብ ያልፍና በልክ ማለት ነው። ህልም ደግሞ አሁን ላይ ምን እንዳሉ ታውቂያለሽ? እንግባ ያልኳቸው ልጆች አሉ። ስኬት በነገራችን ላይ የትም ቦታ ስኬታማ ትሆኛለሽ። ሀገርሽን ላይ ትሆኛለሽ፣ ስደትም ላይ ልትሆኚ ትችያለሽ። እና ስኬት የተጻፈልሽ ነው። በመታገልም የምታመጣው አይደለም። በረካ የሚባል ነገር አለ። እሱ ከአንቺ ከራቀ ምንም ብትታገይ አይመጣም። እና እንግባ ምናምን ስላቸው ማለት ምን እንዳሉ ታውቂያለሽ? ከኔ በፊት ይሄዱ ናቸው። እንደው አሁን ስንት እንደገባ ምን ዛሬ አላውቅም። ያኔ ስመጣ 42 ነው። በ42 እየተመነዘረ አገር ልሂድ የምትይ ሞኝ ነሽ አሉ። ገባሽ? ይታያቸው ብር ነው ብዙ ነገር ነው። ግን ደግሞ እሱን ብቻ ለመከተል የምናጣው ነገር ብዙ ስላለ እኔ ወስኜ መጥቻለሁ። ደስተኛ ነኝ ወላሂ። አረብ ሀገር ለሚኖሩ እህቶቻችን ደግሞ ብዙ ጊዜ ወደ ሀገራቸው እንዳይመለሱ የሚያደርጋቸው ኑሮ ውድ ነው ይሆናል። እነሱ እየኖሩ ሰርግም ሲሆን እኮ ይደግሳሉ። እኛ ኑሮ ውድ ነው ያሉ እንደዚህ ብዙ ይላሉ። እና እስኪ አገራችን ኑሮውን እንዴት አገኘሽው ስትሄጂ የነበረው እና ስትመለሽ እንዴት ነው? የማይተዋወቅ ሀገር ማለት ትችላለሽ። እኔ ስኖር የነበረውና የማውቀው ዋጋና ሆኖም ግን ሰው እየኖረ ነው፣ ሰው እየተደሰተ ነው። እንትን እያለ እዛ ላለው ሰው እንዴት ይከብዳል መሰለሽ። እዛ አትባለ ደሞዝ አለ። ግን የሚያስቡት እዚህ ስመጣ ደሞዝ ስለሌለኝ እኔ ከየት አንጥቼ ነው የምኖረው? ያኔ ምንድን ነው እሱ የከፈተውን ብረር ሳይዘጋው መብላት መጠጣት ደግሞ ሀደፍሽ፣ ህልምሽ፣ ህይወትሽ ሊሆን አይችልም። የሆነ ሰው ያስፈልገዋልና እዛ ያሉት ሰዎች በፋሚሊም የሚያጠፋ ምናምን የማይረዳሽ አለ። ግን በአሁኑ ሰዓት ላይ በፋሚሊ የሚበላ የለም፣ በባዳ ወንድ ነው። ለምን ታውቂያለሽ? ብዙ እንትን ተሰው ተምሯል፣ ከከሰሩ ልጆች ተምሯል ብዙ ቤተሰብ እና ለልጄ የሚል ቤተሰብ አለ። ግን የማያስቡት ምኖች ናቸው እነዚህ ሸባበር ሜላ ያሉ ወንዶች እና ሴቶች ከ20 ዓመት በታች የሆኑ
እነሱ አያስቡም። ገንዘብ ካገኙ ወዲያው ነው የሚያጠፉት። ለምን አጠፋው ብትይ ራሱ ጉዳዩ አይደለም እንዴት እንደሚመጣ የማያውቀው እንጂ ቤተሰብ ያውቃል። ገባሽ? ስለዚህ የሆነ ነገር መጀመር አገሬ ስገባ እጀምራለሁ ብላ አሁን 800,000 ካላቸው 700,000 የስራ ቦታ መፈለግ አለባቸው። ወኪል በነገራችን ላይ ስኬትሽን የማይወድ ቤተሰብ የለም። ሁሉም ስኬትሽን ይወዳል። ለምሳሌ አንዳንድ ታማኝ አፓርታማዎች እናንተ ማስታወቂያ የሚሰሩበት ምናምን አለ። አሁን ለምሳሌ እና መተው እነሱ ላይመጡ ይችላሉ። ግን ህጋዊ የሆነ ስራ ላይ ቤተሰቡ አመላክ 800,000 ነው 700,000 600,000 ምንም ያህል ይሁን። ሁሴን ሱለይማን የአፓርትመንት ህንፃ ግንባታ ማህበራችን ቤት መግዛት ብቻ ሳይሆን ትርፋማ ኢንቨስትመንትን ማድረግ ለምትፈልጉ በደሴና ኮምቦልቻ ከተሞች ዘመናዊና ምቹ የመኖሪያ ቤቶችን ለመገንባት በደሴ ባሉ ሳይቶቻችን አባላቶችን አሟልቶ በግንባታ ስራ ላይ ይገኛል። አሁን ደግሞ በኮምቦልቻ ከተማ ከልዑል መኮንን ሆቴል ኤርፖርት አስፓልት መንገድ 50 ሜትር ገባ ብሎ G+12 አፓርትመንትን ግንባታ ለመጀመር ስራዎችን እያጠናቀቀ ይገኛል። ለአንድ አባል 100 ካሬ ላይ ባለ 3 መኝታ፣ አንድ ሰፊ ሳሎን፣ 2 ሽንት ቤት፣ አንድ ኪችን እንዲሁም ሱቅ ያለው ሲሆን አፓርትመንቱ ዘመናዊ ሊፍት የሚገጠምለትና የጋራ የልጆች መጫወቻ ፓርኪንግ የያዘ ሲሆን ለዚህ አፓርትመንት የአንድ ዕጣ ዋጋ 600,000 በመሸጥ ላይ እንገኛለን። ማሳሰቢያ፣ ይህ የመመዝገቢያ ጊዜ የሚቆየው ለተወሰነ ጊዜ ብቻ ነው። አድራሻ ደሴ ሰይድ ያሲን ህንፃ 5ኛ ፎቅ ያገኙናል። ለበለጠ መረጃ 0958 77 71 78 ግማሽ የምትላት የራሷ ሚስጥር መሆን አለባት። እኔ አንዳንድ ጊዜ ባለትዳር ሴቶች ራሱ ደብቃችሁ እላለሁ። ለምን ወርቃት ነው? ለምን ትክክለኛ ራሳችሁን ትናገራላችሁ? መዳም ሀዲያ ሰጣኝ ነው በይዛለሁ። አህያን ማለት ነው ራሷ ገዝታ ያኔ ሲስተመኛ መሆን አለባቸው። ሲስተመኛ አንዳንድ ኢትዮጵያ ከመጣው ያየሁትን አንድ ታሪክ ላጫውትሽ። ያኔ ብዙ ሰው ይጠቅማል ብዬ ስለማስብ ነው። በነገራችን ላይ ቀላል አይደለም። ተከታዮችሽን በስደት አብረው ነው የሚኖሩት። ከዛ ወንዱ ቦታ አለው። እናቱ ቦታ ሰጣው ማለት ነው። አባት የለውም። እናቱ ቦታ ሰጣው። ያው የአባት ሲሆን ይካፋፈላል ልጆች መሰለኝ። እኔ ያው ሁለቱም አሉ አልሐምዱሊላህ አላህ ይጠውልኝ እማቸውንና የማውቀው ጉዳይ የለም። ግን እንትን የአባታቸው ንብረት ተብሎ ከሞተ በኋላ ንብረት ተከፍሏል እና ወንዶቹ ልጆች ቦታ አላቸው። ከዛ የተጋቡት ስደት ነው። ስደት ላይ ተጋብተው እሷ ቦታ እሱ ቤት ላይ ቦታ ሰራች። ቤት ሰሩ ማለት ነው። ከዛ በኋላ ልጅ ወልደዋል። አሁን ላይ እሷ በጣም ነው የምታለቅሰው። በሁለት ወንዶች ልጆች ወልዳለች እና አባቴ ቦታ ላይ እኮ ነው የተሰራው ብሎ የመቀባረር ስሜት አለ። ግን የሰሩት አብረው ነው ቤቱ። ግን ቦታው የኔ ነው ብሎ የሚያመናጭቃቸው ሴቶች፣ የሚረገጡ ሴቶች አሉና የሆነ ብልጠት መኖር አለብሽ። አሁን ለምንድን ነው የአራት ቀረ? አሁን ራትብ የላትም። የቤት እመቤት ናት። ገባሽ? የቤት እመቤት ከሆኑ አቅል ካለው ወንድ የቤት እመቤት ከሆነ እድለኛ ሴት ናት። ገባሽ? ግን ይሄ መሬቱን ብቻ ነው የሚያስበው እሱ። ገባሽ? ቤቱ ላይ ይረሳል። የሆነ ነገር አብረሽ ያደረግሽው ነገር ይረሳልና ሁሌም ሴቶች እዛ አረብ ሀገር መስራት ችለዋል። ከወንድ በላይ ነው የሚሰሩት ማንኛውም የአረብ ሀገር ሴት ነው። እዛ መስራት የቻለች እዚህም እራትብ መፍጠር አለባት። በቃ እራትብ መፍጠር አለባት። ለምሳሌ ኮንቴነር ቢገዙ የሆነ ነገር ቢገዙ ትንሽ መነሻ ነው የሚያስቸግረው እዚህ ሀገር ላይ እንደምታየው መነሻ። ያችን መነሻ የምትሆን ነገር ደግሞ እማዬ ጋር በሚስጥር ኪስሽ ውስጥ በሚስጥር የምትይዙ ነገር መሆን ሁሌም ሴት ከራሷ ጋር እና ከእናቷ ጋር ሚስጥረኛ መሆን አለባት። ግድ አይ እናቴ አብልጣ ከኔ ባለቤቴን ትወዳለች ብላ የምታስብ ሴት ካለች ሚስጥሯን ከራሷ ጋር ማድረግ አለባት። እና ገንዘብ መያዣው ደግሞ ትልቁ ነገር ወርቅ ነው ለሴት ልጅ። ትልቁ ሚስጥር በተለይ ከዛ ገዝቶ ኢትዮጵያ ለመስራት። ስለዚህ ጉዳይ ትንሽ እናወራ ደስ ይለኛል። ምክንያቱም አረብ ሀገር ስንኖር ብዙ የሚታየን ብልጭልጭ ልብስ ነገሮች
ነገ እኛም እዚህ መተው የማይጠቅሙን ነው እና ይሄ ወርቅ ባልሽው ጉዳይ አንዲት ግራምን ብትሆን እኔ ልብስ ከምትሰበስቡ ወርቅ ብዙ ከዚህ በፊትም ተናግሬዋለሁ እና እስኪ ስለዚህ ብታወሪ ደስ ይለኛል። ብስል ሴቶች ከስደቱ ዓለም ላይ ብስል ሴቶች ከወርቅ ጋር ናቸው። ጅል ሴቶች ደግሞ ከሶፋ ከፈርሻ በቃ መጥቶ አንተ ባሽ ቁጭ ብለሽ አይን የምታይበት ነገር አይደለም። ገንዘብ የሚሆን እና ልብስ ኢትዮጵያ ኑሮ ውድ ነው ብትባይ ገንዘብ ላለው ሰው ምን ማለት ነው? አረቦች መጥተው በጣም የሚዝናኑበት ኑሮ ርካሽ ነው የሚሉበት ሀገር ኢትዮጵያ ነው አይደል? ስለዚህ ይህንን አይነት የሆነች ሀገር ካለች እኛ እንዳንኖር ደግሞ ምን ያግደናል? አስተሳሰብ ላለው ሰው ሂሳብ አስልቶ መምጣት አለበት። ምን ያህል ነገር ባዘጋጅ ነው ምን ያህል ብር ምን ያስጀምረኛል አይደለም። ለምሳሌ አንቺ የፀጉር ቤት እድል አለሽና ፀጉር ቤት ላንቺ ቆንጆ ነውና ለኔ ስኬታማ ላይ ያደርገኝ ይችላል። ሁሉም የራስሽ ነገር አለ ከአንቺ ጋር የሚሄድ እሱን ነገር መፈለግ ነው። ገባሽ? እሱን ነገር መፈለግ ምን ለምን ሆናለሁ? አሁን ለምሳሌ የሆነ ሱቅ ውስጥ እንትን ብትይ እንትን አይመጣልኝ። ሁላችንም በነገራችን ላይ የራሳችን የሆነ ተሰጥቷል። ግድ ነው ያ ጋር ተገናኝቶና ተሳምቶ ደግሞ ሰው ስለሰራ አይደለም ሰው ስለሰራ ብለሽ የምትሰሪው ስራ ትከስሪያለሽ እኮ እሱ ነው በቃ ያ ጋር ያለው። አንቺ ይሄንን ብሰራው አምነሽበት አንቺ ራስሽ ወስነሽ ስትገቢ ደግሞ ሰዎች ላይ ወዱት ይችላሉ። አይመለከተኝም እኔ ከወሰንኩኝ ለመወስነው ውሳኔ ኃላፊነት እወስዳለሁ። ከፍዬ ቢሆን እንኳን የምሰራው ወይም የምማረው የሆነ ብከስር በቃ እኔ የተማርኩት ሰው እኮ ገንዘቡን ከጀመረ ኢትዮጵያ ውስጥ ማለት ነው። በንግድ ዓለም ከገባሽ ኪሳራ የለውም። በጣም ሰው እንጃ ብዙ ነው ከምታስቢ በላይ ነው የንግድ ዓለም ትርፋማ የሚያደርግሽ። ግን አሁን ለምሳሌ አነጋገድም አለው። አሁን ለምሳሌ ሱቅ ከፍተሽ እኔ ሱቅ ሻጭ ብታረጊ በሶስት ቀን ትከስሪያለሽ። የሆነ ሳይለንት ነኝ እንደዚህ የሆነ ከካሜራ ጋር ልምድ ስላለኝ ላወራሽ እችላለሁ። ሰዎች ደግሞ ሚዲያው ጋር ስለሚጠይቁኝ መልስ መስጠት እችላለሁ። ግን ሱቅ ውስጥ መጣ የሆነ ሰው ሳሙና ይፈልጋል። ሳሙና ስትይ ዝም የምትል አይነት ሰው እና ማውራት መግባባት የሚችሉ ሰዎች በጣም ስኬታማ ናቸው። ሰው ደግሞ ያን ነው የሚወደው። ኢትዮጵያ ውስጥ ከሰው ጋር ያለሽ መግባባት ቁም ነገረኛ ናት እሷ የምትባል ሴት አገርምሻል። በሰፈር በቃ እንደዛ አይነት ሴቶች ብቻ አራዳ ሄደሻል ለምሳሌ ብታዩ በቃ በሴት ነው የተጠረጠረው። ግፉ ደግሞ አይፈራም። በጣም ውድ ነገር ነው ምናምን እና አረብ ሀገር ግፍ ይለኛል። ከአረብ ሀገር የሆነች ልጅ አለች እዚህ ማለት ነው እና አንድ ቀን ምሳ ልጋብዝሽ አለችኝ። ከእሷ ሙድ ጋር የሚሄድልኝ ልብስ አጣሁ። የእውነቴን ነው። ገንዘብ ለማግኘት ብለሽ ያጣሽው ነገር አለ? ገንዘብ ለማግኘት ብዬ ያጣሁት ነገር የለም። ማለቴ ገንዘብ ለማግኘት ብዬ ያጣሽው ነገር ግልጽ አልሆነልኝም። እኔ ገንዘብ ለማግኘት ያጣሁት ነገር ያጣሻቸው ነገሮች አንዳንድ ጊዜ ገንዘብ ለማግኘት እኮ ጤና አመጣጣል። ጤና ስልሽ የሆነ ገንዘብ ለማግኘት ብዬ ያጣሁት ነገር የለም። ማለትም እኔ ስኖር እኔ መስራት ስችል ገንዘብ አለ ብዬ ራሴ ላይ ትኩረት አድርጋለሁ። ለምሳሌ እግሬ ማበጥ ቆሚ ህመም ምናምን አለ አይደል? በቃ 3 ወር 2 ወር አይቼው የማይስተካከል ማስተካከል ከሆነ እቀይረዋለሁ። ስራውን ጣጣ የለብኝም። እንቅልፍ ለምሳሌ በአንቺ በመኝታ ሰዓትሽ ነይ ቶሎ ተነሽና እንደዚህ አድርጊ ምናምን ብላ መዳም በእንቅልፍ ሰዓት የምታዘኝ ከሆነ እናገራታለሁ። ከደጋገመችው ደግሞ አልስማማበትም። ገባ? ይሄን የጠየኩሽ ለምን እንደው ታውቂያለሽ? ብዙ አረብ ሀገር የሚኖሩ እህቶቻችን እየሰሩ ነው፣ በየወሩ ደሞዝ አላቸው፣ ግን ያማቸዋል። የሆነ ነገራቸው እግራቸው ሊሆን ይችላል፣ ወገባቸው፣ ኩላሊታቸው ሊሆን ይችላል። አይታከሙም። ከዛሬ ነገ እያሉ ገንዘብ ለማግኘት ብለው ራሳቸውን ይጎዳሉ። አይ እኔ ይሄ ነገር ብቻ ከምንድን ነው የሚባለው? ከላይ ነው ትእዛዙ። ገባሽ? በጣም ፈላጊ የሌላት ሴት አረብ ሀገር ሂዳ አረብ ሀገር ስትሄጂ በነገራችን ላይ ቤተሰብሽም ሳይሆን ጎረቤቱ ሁላ አሳስባለሁ አንቺ ተለወጥሽ አልተለወጥሽ ጉዳይ። በኋላ ደግሞ የሆነ ነገር ስትሆኒ በቃ ምንድን ነው ስም ይወጣል ከቤት ይከተል ጎረቤት ይባላል። እና
ቤት ካልጠቀምሽ ጎረቤት የማይወድሽም ስላንቺ መጥፎ ነው የሚወራው። እና እኔ ለራሴ ቅድሚያ ሰጥቼ ነበር መመገብ ባለብኝ ሰዓት። አንድ መጥፎ ባህሪ ግን አረብ ሀገር ብዬ ቀድሜ ተነስቼ ስልክ ላይ ካለጋ ምናምን ጧት ተነስቼ መዳም ቀድማኝ የማትነሳ ከሆነ ምግብ ሳልመገብ ወደ ስራ ነበር የምገባው። ከዛ የሆነች ፊሊፒን አርፍዳ ተነሳ ምናምን ቁጭ ብላ ቁርስ ትበላለች። ነግባ ለምን አንድ ያለችኝ አያልቅ ስራ ቤቱ ይሄዳል አለች። ከዛ በኋላ ወደ ራሴ ተጥቢቅ አደረኩትና ቤቷ ሄድ እኔ ራሴ መልስ መስጠት ጀመርኩኝ። ቤቷ ሄድ ምናምን እላቸዋለሁ ማለት ነው። ለምን አንዳንዶቹ እህቶቻችን ጠዋት ይነሳሉ፣ ወደ ስራ ነው የሚገቡት። አንዳንዴ ደግሞ ቁርስም ምሳም አንድ ላይ ይሆናል የሚበሉት። ምግብ የሌለበት ቤት ራሱ ማለት ነው። ምግብ የሌለበት ራሱ ገብቼ ለአንድ 4 ዓመት ያህል በራሴ ብር ገዛ ነበር። በራሴ ብር ሳደርግላቸው ከዛ መኮረኒ ምናምን ሰርቼ ምናምን እነሱ ባሱ በራሴ ገንዘብ ለሰራው ላንተ ላልኩት ማለት ነው። እነሱ ተመጋቢ ሆነ ያስብ እንግዲህ እኔ ሀበሻ ምስኪን ድሃ ከዛ እኔ ደግሞ እንዳይርበኝ ብዬ እንትን ላልኩት አንተ መሸራተት ምናምን ብዙ ነገር ጀካ የአምቡባ ምናምን ስጣረሽ ምግብ ካልበለሽ ኃይል የለምና ቅድሚያ ለራሴ ሰጥ ነበረ እና ገንዘብ በማግኘት ያጣሁት የለም። አልሐምዱሊላህ። አንዳንድ ሰው ያው ስደት ዓለም ብሎ ቤተሰቡን የሚያጣለ ብዙ ነገር አለና አላህ እንግዲህ ፋሚሊ የሌላቸውም ስደቱ ነው። አላህ ጀነትን ያበሽርላችሁ፣ ሰብሩን ይስጣችሁ። እና ከባድ ነው እሱ ነገር። ይሄ ነገር ከማን ብዙ ከመቆየት ይመጣል። ነገ ዛሬ ከማለት የውሳኔ ሰው መሆንና አሁን ቅድም እየጠየቅሽ ነበረ ከባዱ ነገር ማለት ነው። ከቋንቋውም በላይ በጣም የከበደኝ ሰዓት አለ። የጁንታ ሰዓት ማለት ጦርነት ኢትዮጵያ በሆነ ሰዓት ስልክ ምናምን በሰራ ሰዓት በጣም ፈታኝ ነበር ለኔና በቃ ከዛ በኋላ ነው እኔ ለመወሰን እንትን ያልኩት ገባሽ። ከአካባቢ የሞተ ሰው አለ ምናምን፣ ግን አላህ የኔን ቤተሰቦች ጠብቆልኛልና ደግሞስ ቢፈጠር እንደዚህ ህዝብ ሆነ ያጡት እንደማይሆናቸው ገባሽ። እዛ ያሉት የአንድ ሰፈር ልጅ ሆነሽ አባቷ እንትና ሞተ እንትና ስትባይ በቃ ነገስ ይሄ ነገር ለኔ ቢሆንስ እኔስ ብሞትስ። አንዳንድ ጊዜ እናት ከአረቦች ነው የሰማሁት እና እናት 2 ጊዜ ትሞታለች ይባላል። አንድ የራሷ ቀደር ደርሶ ስትሞት፣ 2 ደግሞ ልጇ ሲሞትባት ወይም ልጇ ስትሞትባት እና ይሄ ነገር እኔም ዋስትና የለኝም እንደምኖርም እንደሚኖሩልኝ እና እንደዚህ ውሳኔን አሳልጾ የውሳኔ ሰው መሆን ጥሩ ነው እና በዚህ ምክንያት ነው ሻልማሪና ያጣሁት የለም። አልሐምዱሊላህ ምንም ነገር ፈጣሪ ያሰፋችሁ ይሆናል። ሌላ ጥያቄ ካለሽ እንግዲህ የመጨረሻ ጥያቄ ነው። አረብ ሀገር ለሚኖሩ እህቶቻችን ምን ትመክሪያቸዋለሽ? ምክር አያስፈልግም ማለት እኔ ከራሴ ተሞክሮ ስናገር ስጠይቂ ሁሉም ሰው ከዛ ጋር የሚጠቅመውን ይወስዳል፣ የማይጠቅመውን ደግሞ ሰምቶ ይተወዋል እና ብቻ ፈጣሪ ባሉበት ይጠብቃቸው፣ ስኬታማ ያድርጋቸው፣ ለራሳቸው የሚያውቁ ያድርጋቸው። ለራስሽ ካወቅሽ ማንም አይገባሽም፣ ማንም አይገንሽም። ገባሽ? ለራስ ማወቅ ትልቅ ነገር ነው። ሌላው እንግዲህ ውሳኔ አታስረዝሙ። ስኬታችሁ የት እንደሆነ አታውቁትም። አንዳንድ እህቶችን አያለውና ብዙ አመት ስደት ዓለም ኑረው በጣም የተበደሉ በደላቸውን እያወሩ ግን ባላሰቡት ሁኔታ የሌላ ሀገር ዜጋ አግብተው የሌላ ሀገር ዜጋ ምናምን ማለት አይደለም፣ ግን አጋጣሚውን ለመናገር ነው እና ህይወታቸው በጣም ተቀይሮ መዳማቸው በፊት ከምትኖረው በላይ ያኖሯቸዋል። እና አሁን ይሄም ያቺ ሴት እዛ ስኬት ላይ የደረሰችው በመንቀሳቀሷ ነው። ገባሽ? የሆነ እኮ አንድ ቦታ ላይ ስትሆኝ ያልተገላበጠ ያራል። ህይወት ብዙ አማራጭ አላት። ተገላብጦ ነው ማለትና አንድ ቦታ ላይ አትቁሙ። ይገባሽ? ሳኡዲ ላይ አሁን እኔ ባለሁበት ሁኔታ መጥቼ የሚሄድ ቢሆን ኢትዮጵያ እየመጣሁ የሚሄድ ቢሆን ለውጥ ላይ ደርስ ነበረ። ገባሽ? የሆነ ነገር አይተሽ ሳሳኪው ነበረ። ገባሽ?
አሁን ለምሳሌ መጥቼ በነበርና ይሄን አድርጌ በነበር ተመላላሹ ነው በነበር ብዬ እላለሁ። በስምሽ የሆነ ነገር ለማድረግ ብዙ ነገር እንድታይ ከማየት ደግሞ ትማሪያለሽ። እሱ ነገር አለና ህጋዊም ብትሆኑ ህገወጥም ብትሆኑ ህይወት ብዙ አማራጭ አለ። በቃ የሆነ ስህተት ለሆነ ቦታ እናንተ አልተፈጠራችሁም። ማንም ሰው ይሁን በቃ ፈጣሪሽ የፈጠረሽ አላማ ሲኖረው አንቺ ደግሞ የምትኖሪበት አላማ አለሽ። የራስሽን ህይወት የምትኖሪበት ግን ያ ነገ ይመጣልሽ ነገር አትጠብቂ። የውሳኔ ሰው ሁኑ። ስትወስኑ ነገ በስኬት የተከበበች ናት እና ስኬታማ ያደርጋችሁ። እዛ መዳም አለሽበት ቤት ላይሆን ይችላል ስኬትሽ። ሞክረሽዋል፣ አይተሽዋል። ህይወት ብዙ አማራጭ አላት። እወዳችኋለሁ። ሸቃሊት ነኝ። እንግዲህ ዛሬ ከነጁ ጋር የነበረ ቆይታ ይሄን ይመስላል። የጨረሰች ይመስለኛል። ጥያቄዋን በጣም አብሳብኛለች። እኔም አልመልስም እምቢ አለኝ ብዬ ነው ችዬው ነው። በነገራችን ላይ ግን ብድር ነው የምከፍልብሽ። እኔ እንደዚህ ችግር የለውም በቀላሉ አልፋታሽም። እናመሰግናለን። እኔ እዚህ ድረስ መጥተሽ ስለ ተሞክሮሽ ስለ አረብ ሀገር ሁሉንም ስላወራሽ በጣም ደስ ብሎኛል። አመሰግናለሁ። በመጨረሻ የምልሽ ደግሞ የምታመሰግኛቸው ሰዎች አሉ? እኔ ሰውን የማመሰግነው በእኔ ህይወት ላይ ማለት ሊኖሩ ይችላሉ። ግን የመጣሪ ችግር የለውም። በሌላ ቪዲዮ መሺ ኢንሻአላህ ጀንበር ገባችና እስኪ በሌላ ቪዲዮ የምንገናኝ አድርገን ኢንሻአላህ። ውድ ተመልካቾቻችን የዛሬው ፕሮግራማችን ይሄን ይመስል ነበረ። ሸቃሊት ሚዲያ ጋር አብረን ጥሩ ጊዜ አሳልፈናል። ብዙ ቁም ነገር እንደተማራችሁበትም ተስፋ እናደርጋለን። ነጁ ዩቲዩብን ላይክ፣ ሼር፣ ሰብስክራይብ በማድረግ አሁንም ቀጣይ እንግዳ አለን አቅርቢልን፣ የህይወት ተሞክሮ ሰዎችን ያስተምራል የምትሉትን ሰው ኢንቦክስ አድርጉልን። ሾርት ቪዲዮ ላይ ስልክ ቁጥር አለ፣ በቲክቶክም እንደዛው። አብራችሁን ስለቆያችሁ አመሰግናለሁ። የበለጠ ለመስራት የእናንተም ማበረታታት ግድ ነው። እናመሰግናለን። የተሻለ ስራዎችን ይዘን እንመጣለን ኢንሻአላህ። ግድ ነው።